ማንም ሰው ምድር ላይ እስልምና አይደለም እስልምና ኦሬዲ አንድ አምላክ አለ ብሎ ያምን ነው ማያምነው ሰውዬ ድንጋይ ዛፍ ላይ የሚሰግድ ሰውዬ ዓመተ ምህረትን ይቀበላል that's why the all ኢትዮጵያ or ደግሞ the world wide ይሄን ነገር አክሰፕት ያደርጋል ለምን ከኢየሱስ ክርስቶስ ሞትና ትንሳኤ በኋላ የመጣ ነገር ስለሆነ ማለት ነው ዓመተ ምህረት ኢየሱስ ክርስቶስ ወደ ምድር መጥቶ ከሞተ በኋላ ከተነሳ በኋላ በአብ ቀኝ ከተቀመጠ በኋላ ዓመተ ምህረት የሚል የካላንደር ማህተም አለ ማለት ነው ዓለም ላይ አንድ ማለት ነው ከዛ በፊት ነው አልጨረስኩኝም ልጠይቅህ እኮ ነው ከዛ በፊት ግን አሁን ባራሹ ላይ አልጨረስኩም ለምንድን ነው በርጋታ ማታዳምጠው ይሄዳምኩሽ ነው ረጋው ነው ጀመራሽ አግጤው አሁን ባራሹ ሐሳብ ላይ ሐሳብ ላንሳልሽ እሺ አይ አታንሳልኝ ለምን ታነሳልኛለህ ሪያሊቲ ነው ብቻሽን ተናግረሽ መውጣት ነው የምትፈልጊው እናዳምጠኝ አይደለም ይሄ ልንገርሽ አልከኝ ሰማውክ ከዛ ደግሞ ንገረኝ አልከኝ ከዛ ሆነ አርጌት ነው አትንገረኝ መቼ ተናግሬ ጨረስኩ እኮ አንድ ነጥብ አነሳሽ አይደል በሱ ላይ እናውራና ወደ ቀጣዩ ደግሞ አይ አልጨረስኩም ነጥቤን አልጨረስኩም ዝም ብለን እናዳምጥ የታደርገን የኢትዮጵያ ካላንደር ምን ይላል እኮ አንድ ዓመተ ምህረት ስላልሽው ጉዳይ እናንሳሽ ወይ ኢትዮጵያ ካላንደር ምን ይላል ለኢትዮጵያ ካላንደር ሳይሆን ስለ ክርስቶስ ዓመተ ምህረት እየተወራ ነው አንዴ ስለሱን ነው አይደለም ስለ ኢየሱስ ምህረትማ ለዓለም በሙሉ መሐሪ ነው ኢየሱስ ከዛ ጠይቀሃል ውሸት ነው ማስረጃ መጽሐፍ ቅዱስ ላይ ኢየሱስ ይኸውልህ ሃይማኖት አይል ዘር ቋንቋ አይል ቀለም አይል ሁሉንም ይምራል ኢየሱስ እኔ ላዳምጥ የምፈልገው ጥያቄ ስጠይቅ አዳምጥ የሰበክሽን እኮ ነው ክርስቶስ ለዓለም ምህረት ነው አልሽ እናርና አንድ በሱ ላይ ደግሞ እኔ ላውራ አይደለም እሱ ጥያቄ አይደለም ኦሬዲ ተጠይቆ ያለፈ ነገር ስለሆነ ሰበክሽን እኮ ገናችን አንተ ዓመተ ምህረት ማለት ክርስቶስ ለዓለም ምህረት ያደረገ መሰበክማ ይኸውልህ ወንድሜ መሰበክማ ግዴታ እኮ ነው እኮ ስለዚህ ስለሰበክሽና አሁን በሱ ላይ ነው ደግሞ አይደለም ተሰበከው መስማትም ግዴታ አለብህ ኢየሱስ ክርስቶስ ጌታ እንደሆነ ግዴታ ነው ይሄንን ነገር ተቀበለ ነው ማለት ያለብህ የኔ ወንድም ልንገርህ አትድከም ኢየሱስ ክርስቶስ ጌታ ነው አማላጅ ነው አታዳምጥ ምን ይሻላል ተናዳ ነው የገባችው በቃ ምን ታደርገኛለህ ከዛ ጥያቄ እጠይቅሃለሁ ለጠይቀህ ከኔ ጋር ታወሪያለሽ ወይስ አታወሪም ለመጨረሻ ጊዜ እያከበርኩ ጥያቄ ልጠይቅህ ጥያቄ ሆነ አሁን በተናገርሽው ላይ ሐሳብ እናንሳና ወደ ቀጣዩ ደግሞ እንሂድ እንስማማ እሺ ሰማሃለሁ በቃ እንደሱ ከሆነ ኢየሱስ ጌታ ነው አልሽና አሁን አይደለ ነገር ግን ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ የሹመት የስልጣን ጌትነት እንጂ መለኮታዊ ጌትነት አይደለም ማስረጃ ልስጥሽ መጽሐፍ ቅዱስ ላይ ማስረጃ ትሰጠኛለህ በዚህ ነገር ማስረጃ አልፈልግም በቃ ልስጥሽ እንግዳው ልክፈት ያው ናይ እሺ ያው እነዚህ ጋር ምን ይላል እዚህ ጋር ምን ይላል አለ እንግዲህ ይሄን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል እግዚአብሔር ኢየሱስን ጌታ እንዳደረገው ይላል ኢየሱስ ጌታ ተደርጎ ነው ማን ያደረገው እግዚአብሔር ነው ያደረገው ስለዚህ ጌትነቱ በመደረግ የተገኘ ጌትነት እንጂ ሌላ አይደለም አይሻ አይደለም በመደረግ የተገኘ ጌትነት ምንድነው እግዚአብሔር ኢየሱስን ጌታ እንዳደረገው ለማን ነው ያለው ለእስራኤል እኮ በጣም አሪፍ አየክ የእስራኤል ሕዝብ ኢየሱስ ክርስቶስን ስላልተቀበለ ይኸውልህ ሹመቱ እሱ ከእግዚአብሔር ዘንድ የመጣ ነው እሱ እግዚአብሔር ነው ጌታ ያደረገው እግዚአብሔር ነው ቆይ ጠየቀኝ እኮ ጌታ ያደረገው እግዚአብሔር ነው አለች እሱ ነው ያለው ስለዚህ ክርስቶስ ጌታ ተደርጎ ነው እሺ ሰማኝ ለማን ያለው ለእስራኤል ሕዝብ ጌታ ያደረገው ኢየሱስን ጌታ ያደረገው እግዚአብሔር ነው
አይዮ ልክ እንደ ደግሞ ለምንድን ነው ያው እኔን አይደለም አሁን መጣ የምትለኝ ለእስራኤል ህዝብ ነው ያለው ገባ because እሺ አንዴ አዳምጠኛ ስትነግረኝ ሰምቼ ሄለ ለምንድን ነው እንደዛ ያለው የእስራኤል ህዝብ አንቀበልም መሲሁ አሁን አይደለም የሚመጣው ብለው ስላመኑ ኢየሱስ ክርስቶስ አሁን አይደለም ብለው የሚመጣው ብለው ስላመኑ የላከው እግዚአብሔር ነው ብሎ አላቸው ለምን እንዲቀበሉት ይሄ መዳን እንዳይተላለፋቸው ምክንያቱም ይኸውልህ ዛሬ አንተ ስለማትቀበለው እኮ ነው ኢየሱስ ጌታ ነው ኢየሱስ ስላንተ ሞቶልሃል ስለበደል ምንም ማድረግ አይቻልም ተደርጎ ነው ጌትነት ነው አንዴ ቆይ ደግሞ አንዴ ከሰዎች ጋር ተነጻጽረዋለህ ነው ከእርሱ በፊት እግዚአብሔር ሌላ ጌታ ያደረገዋል ለስትሽ ምን ታያለሽ የለም አለ ነይ ላሳይሽ መጽሐፍ ቅዱስ ላይ ማስረጃ እሺ ኦሪት ዘፍጥረት ምዕራፍ 40 ጌታ ያደረገ ከአዲስ ኪዳን አውጣልኝ እስቲ ከአዲስ ኪዳን አውጣልኝ እግዚአብሔር ከእርሱ በፊት ጌታ አድርጓል አዲስ ኪዳን መጀመሪያም እሱ ነው ስለዚህ በዘመናቸው ሁሉንም ጌታ አድርጓቸዋል ቆይ ጀማሪያችን ነው በዘመናቱ ሁላቸውንም ጌታ አድርጓቸዋል ኦፍ ኮርስ 24 ነበሩ አንተ የምትቀራቸው ሰዎች አሁን ጌታ አደረጋቸው የምትላቸው 24 ነበር 24 ለምሳሌ አብርሃም የእምነታችን ጀማሪ ነው ማስረጃዎች ላይ ማስረጃዎች የቱ ጋር ይሄ አዲስ ኪዳን ላይ ዕብራውያን 12 ላይ ማስረጃ እኮ የቱ ጋር ዕብራውያን 12 ላይ ዕብራውያን 12ን ክፈት ዕብራውያን 12 ላይ 12ን ክፈት ቁጥር ስንት ላይ ዕብራውያን 12ን ክፈት ከአንድ ጀምሮ ይናገራል ረበፈታ ሙሉ መጽሐፉን ነው አንድ በምን ችግር አለው እንዴ ታዲያ እሺ ችግር የለም ዕብራውያን 12 እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቆይ ይቅርታ አንድ ጊዜ እንግዲህ እነዚህን የሚያክሉ ምስክሮች በዙሪያ ካሉልን ይላል እነማን እንደሆኑ ነው ካል 24ቱ ብለህ የምትጠራቸው ነቢያቶቹን ነው ማን እንደሱ ብሎ 24 ነብያት የሚባል ነገር አለ እንዴ ቀጥል ከዛ ታገኘዋለህ ቀጥል 24 የሚባል ነብይ አለ መጽሐፍ ቅዱስ ላይ አባ ቀጥል እያነበብክ አለበት ቀጥል ነው በሰጠሽን ትርጓሜ ላይ ማስረጃ አስጨን እንጂ የቱ ጋር 24 ነብያት የሚለው መጽሐፍ ቅዱስ ቀጥል ታገኘዋለህ ቀጥል እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን የእምነታችን ራስና ፍጻሜ ኢየሱስ ክርስቶስን ተመለከትን በፊታችን ያለውን ሆልድ ኦን ይቅርታ ምን ይላል ስለምን ነው ሪላክሽን ይሰግድ ወይልሽ አብርሃም ጌታ እኮ ማስረጃ ተሰጭን ነው እሺ ምን ይላል የእምነታችን ጅማሬ እና ፍጻሜ በፈጣሪ የአብርሃምን ጌትነት ተሳይና አይደል እዚህ መጣሽው የቱ ጋር እናምብልሽ መጽሐፉን ላብብና እየተረጎምሽ ይሰግድ አሁን የጀመርከውን ጨርስ ሙሉ መጽሐፉን ላብበው ማስረጃ አልከኝ አይደል ማስረጃ ሰጠው በቃ ስለምንድን ነው ማስረጃ የተጠየቅሽው መጽሐፉን አንብብልን እኮ ያለሽ ነው አንብብልኝ ማስረጃ ብለኛል ዕብራውያን 12ን አንብቢና ተርጉሚልኝ ለምን አነባለሁ አንተ አንብበው መጽሐፍሽ ነው አንብቢ እንደምን ነው አንተ አንብበው የጀመርከውን ታረጋ አንተ አንብበው እኔም አንብቢ ስትለኝ አነብልሃለሁ አንተ በጣም ጥሩ እሺ የጠየኩሽ ማስረጃ ምንድነው ጌታ አድርጓቸው ነበር አልክ የቱ ጋር አንብብ እሱን የሚናገረው ጥቅስ የቱ ነው ይሄ ዕብራውያን ከአንድ ጀምሮ እንግዲህ እነዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን አለ እሺ ይሄው አባቱ እሺ አንዴ ላንብብልህ በቃ አላነብም አልካ ላንብብልህ ዝም ብለህ አዳምጥ አይሻ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግዶ የእምነታችንን ራስ ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ እርሱ ነውር ንቆ በፊቱ ስላለው ደስታን በመሰቀል ታግሶ በእግዚአብሔር ዙፋን ተቀምጧል ማን ኢየሱስ አየክ በእግዚአብሔር ዙፋን የተቀመጠ ማንም የለም ስለምንድን ነው እያረሻለሽው እንዴ ስለ ኢየሱስ ክርስቶስ ጌትነት ነው በእግዚአብሔር ዙፋን የተቀመጠ ሌላ እንደሌለ የእግዚአብሔር ቃል ይናገራል እሺ ጌታ ተደርጎናል ክርስቶስን እኮ ፋይል ዘጋን ክርስቶስ ጌታ ሌላ አምላክ አየክ ሌላ የተቀመጠ በእግዚአብሔር ዙፋን ላይ የለም ማን የተቀመጠ ከእግዚአብሔር ዙፋን የሚል ጥያቄ አለ ማንም የለም
ቅድም እኮ ለእስራኤል ህዝብ እግዚአብሔር የላከው እግዚአብሔር አምላክ ያደረገው አልከኝ አይደለ? በእግዚአብሔር ዙፋን ላይ የተቀመጠ ከኢየሱስ ውጪ ማነው ዙፋን ላይ የተቀመጠ? እሺ አዳምጪ ተረጋግጪ። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ የስልጣን ጌትነት የአሁኑን ቃል እንዳታጠፋው የስልጣን ጌትነት ነው። ከኢየሱስ ክርስቶስ በፊት ደግሞ እግዚአብሔር በእግዚአብሔር ዙፋን ላይ የተቀመጠው ማነው? በእግዚአብሔር ዙፋን ላይ የተቀመጠው በእግዚአብሔር ዙፋን ላይ የተቀመጠው ኢየሱስ ክርስቶስ። እሺ አሳየን። ችግር የለውም። ይሄው ዕብራውያን ይሄው ልክ አንድ ጀምሮ አንብበው እኮ አልኩ። በእግዚአብሔር ዙፋን ላይ የተቀመጠ ነው ኢየሱስ፣ ሰው አይደለም። አንተ የምታነጻጽረው አይነት ሰው አይደለም ነው። ይሄው ልክ ከመጀመሪያው ዓለማቶችን የፈጠረ ጌታ ነው ኢየሱስ። ኢየሱስ ዓለማቶችን የፈጠረ ጌታ ነው። እሺ ኢየሱስ ሃይማኖተኛ አይደለም። ሃይማኖተኛ አይደለም። አንተ የምታውቀው አይደለም። እሺ ረጋ በይ። ያው ይሄን ጥቅስ አንብቤው ምን ይላል? አላነበውም። አንብብ አንተ አውጥተህ ከየለ ለሱም መልሳለኝ። አንብበው አንተ። እግዚአብሔር ኢየሱስን ጌታ አደረገው ይላል። በመደረግ የተገኘ ጌትነት ነው። እሺ ለማን ያደረገው? ጌታ ተደርጎ ነው። ለማን? አየህ እኔ ዛሬ ተደርጎ ነው አይደል? ጸሐፊው የሐዋርያት ሥራ ነው። መለኮታዊ ባህሪ በመደረግ ይገኛል ወይስ አይገኝም? ይሄ ሱፐር ናቹራል ሂዝ ኖት ስጋ የለበሰ ሰው ብቻ አይደለም። ኢየሱስ ሱፐር ናቹራል ነው። ኃይሉን ሊቋቋም የሚችል ፍጥረት የለም። ይኸውልህ እኔ እየሰበኩህ እኮ ነው። ዛሬ ለአንተ እየነገርኩህ ነው። ያኛው ጸሐፊው ቆይ አዳምጠኝ። ይኸውልህ እሺ ንገረኝ እኮ አዳምጠኝ። ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው። እርሱ ደግሞ አይደለም አልኩት። አይደለም ተደረገ ማለት ትርጉሙ ምንድን ነው? አይደለም ለምን እንደዛ እንደጻፈልህ ልንገርካ፣ ላስረዳክ ለምን እንደዛ እንደጻፈልህ ለምን እንደዛ እንደተጻፈ ሳይሆን አዳምጪ ረጋ በይ። አደረገው ማለት አድራጊ አለ፣ ተደራጊ አለ። የተደረገ ነገር አለ። ማን ነው ኢየሱስ ክርስቶስን ጌታ ያደረገው? እግዚአብሔር። ታዲያስ እግዚአብሔር ከኢየሱስ ክርስቶስ ለማን ነው የተባለው? ረጋ በይ እንጂ ለማን ነው የተባለው? ለማን ነው የተባለው? አዳምጪ ረጋ በይ። ለማን ነው የተባለው? ኢየሱስ ክርስቶስን ጌታ ከማድረጉ በፊት እግዚአብሔር ሌሎችን ጌታ አድርጓል አላደረገም? ለማን ነው? አላደረገም። አድርጓል። ማስረጃ ላሳይሽ ነይ። ቆይ አንድ ነገር እንዳታልፍ፣ ይሄንን ሳንጨርስ እንዳታልፍ ወደ ሌላ እንዳታልፍ። ቆይ ላሳይሽ ነው። እግዚአብሔር ከኢየሱስ በፊት ጌታ አላደረገም ማለት ጉድ። ተመልከቱ፣ ወላሂ መጽሐፋቸው ነው። ለእስራኤል ልጆች አልከኝፎ ለእስራኤል ልጆች አይደለም ላይ ተመልከች። እዚህ ጋር ቁጥር 9 ምን ይላል? ኦሪት አልመለከትም። ለምን አትመለከች? አትሄድም። ዕብራውያን ላይ ተመለስ፣ ሐዋርያት ሥራ ላይ ተመለስ። አያችሁ አይደለ? ከእርሱ በፊት ጌታ እንዳደረገ እግዚአብሔር ማየት አትፈልግም። ሐዋርያት ሥራ ላይ ተመለስ። እሺ ሐዋርያት ሥራ ላይ አዳምጪ። አላነብልህም። መጀመሪያ ከጀመርነው ነው የምንነሳው። ከጀመርነው ቦታ አሻሽብሽ እንጂ ቀስ በይ። አታንብብልኝ። አነባዋለሁኝ። አታንብብልኝ። ጤነኛ አይደለሽም እንዴ? ኢየሱስ ክርስቶስን እግዚአብሔር ጌታ ከማድረጉ በፊት ሌሎችን ጌታ አድርጓል። ሌሎችን ጌታ አድርጓል። አላደረገም ካልሽ እኔ አደረገው ካልሽ ወይ ረጋ በይ። አትረብሽ እና እግዚአብሔር ከክርስቶስ በፊት ጌታ እንዳደረገው ነው። ተመልከቱ ማስረጃ ክርስቲያኖች፣ ወላሂ ላዚም አሁንም ፈጥናችሁ ወደ አባቴ ሚውት አድርጊ። ጌታ ያደረገውን አላይም እያለች ነው። ከክርስቶስ በፊት ጌታ ያደረገውን እግዚአብሔር አያችሁ አይደለ? አላይም እያለች ነው። በቃ ታች ነሽ፣ አዳምጪ፣ በደንብ ተማሪ፣ ምዕራፉን በደንብ ያዥውና በራስሽ ሂጂ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ጌታ አደረገኝ ይላል ዮሴፍ ነው። ተመልከቱ፣ ያው እግዚአብሔር ጌታ አደረገኝ ያሰላም። ስለዚህ እግዚአብሔር ኢየሱስ ክርስቶስን ጌታ አድርጎት ነው። ጌትነቱ በመደረግ የተገኘ ነው። እንዲሁም ደግሞ ከእርሱ በፊት ሌሎችን እግዚአብሔር ጌታ አድርጓቸዋል። ይሄን ጥቅስ ስላት አላይም አልፈልግም ማለች። ምክንያቱም ጌታ የሚለው ለኢየሱስ ክርስቶስ ብቻ ነው ማየት የሚፈልጉት። ሌላውን አይናቸውን በቃ ሽፍን አደረጉት። በዚህ ራሳቸውን ሸውረው ክርስቶስ ብቻ ነው ጌታ ብለው አምነው ይሄዳሉ። ሰው እንዴት የራሱ መጽሐፍ ላይ ይላል? አላህ ሙስተዓን። አላህ በቁርአን ላይ ወላሂ ላዚም የገለጸባቸው አገላለጽ የሚገርም አገላለጽ። ሱረቱል በቀራ ላይ ምን አለ? አፈቱእሚኑነ ቢበዕዲል ኪታቢ ወተክፍሩነ ቢበዕድ አለ። ከመጽሐፋችሁ በከፊሉ ታምናላችሁ ከፊሉንም ትክዳላችሁ አላቸው። እዚህ ጋር ለክርስቶስ ጌታ አደረገው የሚለውን ተቀብላ አይ ሌላ ላሳይሽ አላይም አልፈልግም ላንብብ አይቻልም እንዳታነብ። በዚህ መልኩ ራሳቸውን ዘግተው ከነቢያት መካከል አንድ ነቢይ ያስመልኳቸዋል።
አላህ ይመስገን። እሺ ጥያቄ ምንድን ነው? ተመልሼ መጥቻለሁ። አንድ ሰው ለምሳሌ እሺ ጥያቄ ምንድን ነው? አይ እሺ አርቢሎ ጥያቄ ምንድን ነው? እሺ ከኔ ጋር እንጨርሳ እንዴ? እሺ ታዳምጫለሽ? እኔ በምን አዳምጥኩ ነው። ዕብራውያን 12 ላይ ተመለስልኝ። አንዴ አዳምጪ። የተጠየቅሽውን ጥያቄ በማስረጃ ትመልሻለሽ። እኔ ለመጠየቅ የምትፈልጊው ነገር ካለ በማስረጃ እመልስልሻለሁ። መደማመጥ ስትጠይቀኝ ማስረጃ አልሰጠሁህም። ስትጠይቀኝ አዳምጪሽ። ጥያቄን ድገሚው ምን እንዳልኩኝሽ። የማንን ጥያቄ? አንተ ኢየሱስ ክርስቶስ የተሰጠ ከእግዚአብሔር የተሰጠ ጌትነት ነው ኢየሱስ ክርስቶስ ላይ የመጣው ጌትነት አልክ። ከዛ ከኢየሱስ ክርስቶስ በፊት ደግሞ ብዙ ጌቶች አሉ። ኦፍ ኮርስ አሉ። እሺ የክርስቶስ ጌትነት ጥያቄ አለ። እሺ እያዳመጥሽ ለምንድን ነው የማታስጨርሰኝ? ቅድም እኮ ነግሬሃለሁ። ሰው ሲነግርህ ጥያቄን አዳምጪ መጀመሪያ። ጥያቄን ድገሚልኝ ነው ያልኳት። ከዛ ሌላ አተታ ታወራለች። ጥያቄ ምንድነው የጠየቀኝ? የጠየቀኝ እኮ ኢየሱስ ክርስቶስ የተሰጠ ጌትነት ነው ያለው እኮ። አዳምጪ። ኢየሱስ ክርስቶስ አዳምጣት። እሷን እኮ አንዴ ምን አንዴ አስጨርሳት። አንተ ሲጀመር አትጨርሰኝ። እንዲህ እኮ አይደለም። ባይዘዌ ነገር ሊገልህ ቢመጣ አንድ ሰው ምንድነው? እሺ ረጋ በይ አዳምጪ። ይኸውልሽ ጥያቄን ተረጂው መጀመሪያ እባክሽ። እሺ ንገረኝ። አንተ ንገረኝ። በቃ አንተ መልስልኝ። አንተ ጠይቀኝ። አይደለም እኔ ጠይቅሻለሁ። እኔ ዝም ብያለሁ። በቃ እሺ እንደሱ ከሆነ እኔና ክርስቲያን አውራ። አንተ ተጠይቀኝ፣ አንተ መልስልኝ። እኔ ላውራ ዝም ብለህ ነው ያቻለሁ። እሺ አዳምጪ። እንደሱ ከሆነ ኢየሱስ ክርስቶስ የተሰጠ ጌትነት ነው ያለው አልከኝ። ለዚህ ማስረጃ ሳመጣ ጊዜ የሐዋርያት ሥራ አንተ አላመጣህም። አንተ እኮ ነው የጠየቅከኝ። ኢየሱስ ክርስቶስ የተሰጠው ጌትነት ነው ያለው አልከኝ። ለምን ትዋሻለህ? ሳምጥቻለሁ ማስረጃ። ምን ዋሻው? እንደሱ ከሆነ እንግዲህ አሁንስ ቆይ አንዴ ላስነብብሽ። እሺ ረጋ በይ። ማስረጃ አልሰጠኝም እያልሽ ነው። ጌትነቱን በመደረግ ያገኘው ጌትነት እንደሆነ ማስረጃ ልስጥሽ ነው። አይ ናውጣልሽ። ማሂርን ፎሎ አድርጉት። እዚህ 3000 ሰዎች። እሺ ያውና እዚህ ጋር ይታይሻል። አንብቢው። ምን ይላል? ወርታሽ ታረግልኛለህ ማለት ከ35 ልጀምርልህ። ያን እኔ ማስረጃ ያመጣልሽ ነው እኮ ከ35 ጀምሬ ላንብብልህ። እንደፈለግሽ ሙሉ መጽሐፉን አንብቢ። ዳዊትም እየሸፈነኝ ነው። ትንሽ ጠጋ አድርገው። እሺ ዳዊት ወደ ሰማያት አልወጣምና ነገር ግን እርሱ ጌታዬን ጠላታችንን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እሺ በምኔ? በቀኜ። አይ ቀጥያት። ቀኝ ማለት ምን ማለት ነው? ቀጥያት አንዴ። ለምን እቀጥልልሃለሁ? በቀኜ እዚህ ጋር ማስረጃ የሰጠሁሽ ጌታ አደረገው የሚለው ላሳይሽ ስልሽ ጊዜ እሱን አልፈልግም ከላይ ያለው አንብብ እያልሽ ባይዘዌ 1 ሚሊዮን ጊዜ ብንደግመው ራሱ ማለት ነው። አንብቢው። እሺ የላይኛው አስመርተው እንግዲህ ይህን እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ሁሉ ወገን በእርግጥ ምን ይበለው? ይወቅ አይደለ? አሁን እዚህ ቦታ ላይ ኢየሱስን ጌታ ያደረገው ማን ነው ይላል ቃሉ። ስለዚህ እኔ ደግሞ መልስ ልስጥክ አይደለ?
መልስ ነው የምትፈልገው አይደል? ነው ጥያቄን አዳምጪ። ጥያቄን አዳምጪ። እኔ አይደለም እንደ ያነበብኩት ጌታ ያደረገው እግዚአብሔር ጥያቄን ልጠይቅሽ ነው። በዚህ ላይ ጌታ ተደርጎ ነው አይደል? ኢየሱስ ክርስቶስ አይደለም። እንዳደረገው የሚለው ማንን ነው? አይደለም። እንዳደረገው የሚለው ማንን ነው? ያው እንዳደረገው ይላል ቃሉ። እግዚአብሔር እንዳደረገው ለማን ነው? ለእስራኤል ለማን ነው የሚለው እንሄዳለን፣ ችግር የለውም። እንዳደረገው የሚለው አድራጊ አለ፣ ተደራጊ አለ። ጌታ አድራጊው ማን ነው? እሺ ልመልስልህ። እሺ ዝም በል። አዎ ጌታ አድራጊው ማን ነው? ልመልስልህ እኮ ጌታ አድራጊው ማን ነው? ቆይ ልመልስልህ። ጌታ አድራጊው ማን ነው? ጌታ አድራጊው ማን ነው? እዚህ ጋር በሐሰት የሰበሰብካቸው ሰዎች እንዲጠፉ እንዲሞቱ ነው የሚፈልጉት። ፍርድ አለበት። ሰው አምልኮ የሚድን የለም። አንድ ለእስራኤል ልጆች ነው። ለማን ነው አይደለም ጥያቄው። ጌትነቱ ለእስራኤል ልጆች ይላል እኮ። ለማን ነው? ወደ እሱ እንመጣለን። ጌታ ተደርጎ ነው አልተቀበሉትማ። ስላልተቀበሉት እግዚአብሔር ነው ያላሰላችሁ። ወደ እሱ እንሄዳለን። ጌታ አድራጊ አለ፣ ተደራጊ አለ። አድራጊው ማን ነው? ተደራጊው ማን ነው? መልሽ። እግዚአብሔር ጌታ ክርስቶስ እንዳደረገው እግዚአብሔር ጌታ የተደረገው ማን ነው? አባቱ እግዚአብሔር ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። አይዋ ይሄ እግዚአብሔር ለክርስቶስ ቆይ አዳምጪ። ለክርስቶስ አምላኩ ነው አይደለ? አይደለም፣ አምላኩ ነው። ያውና ጳውሎስ ራሱ ኢየሱስ ክርስቶስ አምላክ ይባረክ ይላል። ነይና ሳይሽ ማስረጃ ያው ዕብራውያን 12 ላይ ትሄድልኛለህ። ያው የኢየሱስ ክርስቶስ አምላክ ይባረክ ይላል። ዕብራውያን 12 ላይ ትሄድልኛለህ ወይ? መልሽ። የኢየሱስ ክርስቶስ አምላክ ማለት አማርኛ ነው አይደለም? አሰባም እንደ አማርኛ ያው አማርኛ ነው። አምላኩ አይደለም ብለሽ ለምን አንድ ነገር ልንገርህ። 35,000 ሰው በቀን ኢየሱስ ክርስቶስን እየተቀበለ እንደሆነ ታውቃለህ። ግን ምንም ማድረግ አይቻልም። በቃ ለስበከ ዝም በሉኝ አለች። ክርስቲያን ካለ መቀጠል ቢችል ያውና ኢየሱስ ክርስቶስ አምላክ እንዳለው መጽሐፍ ቅዱስ ይናገራል። መቀጠል ቢኒ ስታወራ ነበር። ቀጥል። አሁን ማን ነው ኢየሱስ ክርስቶስ አምላክ? ቢኒ የተናሳው ጳውሎስ ምን ይላል እዚህ ቦታ ላይ? የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ኢየሱስ ክርስቶስ አምላክ? አምላክ አለው እንደ አምላክ ያለው አምላክ እንዴት ታመልካላችሁ? ቢኒ የተናሳው ስታወራ ነበር አይደል? ቅድም ታብዳ የገባ ያላ ተከላ ባልሞ ተተከላ እሺ ናቲ አታወሩ። እሺ በቀን 35,000 ሰው ክርስትና የተቀበለ ነው አለች። ለምን ያለም ሰው አይቀበልም? እኮ ሚዛን አይሆንም። በቀን 35,000 ሰው መቀበሉ ኢየሱስ ክርስቶስ አምላክ አለው የሚለውን ጥቅስ ሊያጠፋው አይችልም። ኢየሱስ ክርስቶስ አምላክ አለው። ይሄን ያለው መጽሐፍ ቅዱስ ነው። ካላመናችሁ ናቲ ይነግራቸዋል። ናቲ ይሄን እውነት አፈንዳው ነገራቸው። ኢየሱስ ክርስቶስ አምላክ አለው አይደል? ናቲ ምን ታታድርግ እንጂ አፈንዳው ይሄን እውነት። ወንጌልን ስበክ። ወንጌል ላይ ምን ይላል? ኢየሱስ ክርስቶስ አምላክ አለው ይላል። ዳኒ በቃ ይንገራቸው። ዳኒ የተናንሳው ዳኒ እውነተኛ ሰው ነው በነገራችን ላይ። ዳኒሻ ረበ ፈጣሪ ኢየሱስ ክርስቶስ አምላክ እንዳለው የሚመሰክር ጠፋ። መጽሐፉ ግን እንደዛ ይላል። ያ ወላሂ ብዙ ቦታ ላይ ኢየሱስ አምላክ አለ ይላል መጽሐፍ ቅዱስ። ግን አይ ራሱ ነው አምላክ ብለው እነሱ ይሄንን ሸምጥተው በቃ ይኖራሉ። እኔ ላጣጥላችሁ ወይ እምነታቸውን መጽሐፋቸውን ለማጣጣል ፈልጌ አይደለም። በቃ መጽሐፉ የሚናገረው ይሄን ነው። አይነግራቸውም ግን እናንተ ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ አለው ኢየሱስ ክርስቶስ እያለ መጽሐፉ አይ ራሱ ነው አምላክ ብላችሁ እንደገና እንድታምኑ አደረጓችሁ። እሺ